ትልቁን እድል የማሸነፍ እድል በተገቢ ምክንያት ማለት ነው አግኝቶ የነበረው ማን ሲቲ ነው። ወደ አሰላለፉም ጨዋታው ሲጀምር የነበረውን ማሰላለፍ ከተመለከትን ማለት ነው ይበልጥ ቼልሲ ጨዋታውን በተቻለው አቅም ግብ ሳይቆጠሩበት ይዞ ለመሄድ በፈለገ መልኩ ሞር ዲፌንሲቭ ተጫዋቾችን በደንብ አሳትፎ ስብስብ ውስጥ በባክስሪ ነበር የጀመረው። ይሄን ባክስሪ ባለፈው ጨዋታ ላይ ተመልክተነው ነበር ከሊቨርፑል ጋር በነበረው ጨዋታና አንዳቻ በተጠናቀቀና ይዛኔ እዚህም ከዞላ ጋር አንስተነው ነበር። ምናልባት እቺ ባክስሪ ቀጣይ የኤፍኤ ካፕ ፍጻሜ ላይ ቡድኑ በዚህ አይነት አቀራረብ ለመቅረብ ከመፈለግ አንፃር እየሞከረው ሊሆን ይችላል ከሚልም ነበር ያን ነበር የተመለከተው። ቡድኑ በባክስሪ ነበር የጀመረው። ስለዚህ ሁለት ዊንግ ባኮች አሉ ቀኝና ግራ ማሉ ጉስቶና ኮኮሪያ ማለት ነው። ሴንትራሊ ደግሞ ሪሲ ጄምስ እና ካይሴዶ አሉ። እነዚህ ሁሉ ተጫዋቾች እንግዲህ ሰባቱ ተጫዋቾች ከአውትፊልድ ተጫዋቾች ሰባቱ ሞር ዲፌንሲቭ ተጫዋቾች ናቸው እና ቡድኑ በ3-4-2-1 ብጮቱን በአብዛኛው ከኳስ ውጪ ስለነበር ፕላስ ደግሞ ከኳስ ውጪም ሞር ፓሲቭ ስለነበር የበለጠ ወደ በሜዳው ያለኛው ክፍል ይበልጥ ጠጋ ብሎ ከመከላከል ይልቅ የበለጠ ሚድ ብሎክ ወደ ሎ ብሎክ የሚሄድ አቀራረብ ስለነበረው ሞር ኦልስ 5-4-1 አይነት የሚመስል ቅርጽ ነበረው። ሞር ፓሲቭ የሆነ 5-4-1 ማለት ነው። ሲቶች አብዛኛውን ኳሶች እንዲይዙ ሆኖ ነበር ማለት ነው። ጨዋታውን በተቻለ አቅም ብዙ ድሎች ሳይፈጥር ሲቲ የበለጠ ሴንትራሊ ቡድኑ የበለጠ ፕሮግረስ እንዳያደርግ የሲቲ ተጫዋቾች ያን ለመዝጋት በመሞከር ኳሶች የበለጠ ዋይድ ኤሪያዎች ላይ እንዲወጣ በማድረግ ዋይድ ኤሪያዎች ላይ ሲወጣ ደግሞ የሲቲ መስመር ላይ ሲጫወቱ ሌላኛው አስደናቂ የሆነው ኦፍ ኮርስ ሴንትራል ኤሪያ በደንብ ሲጫወቱ ተመልክተናል በዚህ ሲዝን ጀረሚ ዶኩ ከሴንትራሊ ማጥ ሴንታይም ይገባል ወደ ግራም ወጥቶ አት ሴንታይም ሴንትራሊ ይገባልና እሱን ደግሞ የበለጠ አቅሙን እንዳያወጣ ደብላፕ በማድረግ ትናንትና ምናልባት የመጀመሪያው አጋማሽ ኔቢ 25 ደቂቃ ላይ ኮል ፓልመር የነበረው ዲፌንሲቭ ኮንትሪቢዩሽን በጣም አስደናቂ ነበር። አንድ ኡሜር ኤርፋን የሚባል የሆነ የቢቢሲ ጋዜጠኛ አለና ምን አለ ጀረሚ ዶኩን ለመከላከል ምናልባት ከፉል ባኮች ይልቅ የበለጠ የመስመር አጥቂዎች የበለጠ እሱን ለመከላከል አመቺ ናቸው የተሻሉ ናቸው አይነት አንድምት ያለው አስተያየት ሰጥቶ ነበርና ኮል ፓልመር በደንብ በጥሩ ሁኔታ በተለይ መጀመሪያዎችን 25 ደቂቃ መከላከል ችለው ነበር። የጀረሚ ዶኩን አደጋዎች በደንብ ሲመክቱ ነበር ማለት ነው። ያው ኮል ፓልመር ብቻውንም አይደለም በዛ መስመር ላይ የሚገኙት ማለት ነው። ቀኝ ሴንተር ባክ ቦታ ላይ ያለው ፎፋና ነው። የቀኝ ዊንግ ባክ የነበረው ደግሞ ማሎ ጉስቶ ነውና በተሻለ አቅም የበለጠ ደብላፕ ማድረገው ያን ተጽዕኖ ሲቀንሱ ነበርና ሲቶች ያን ያህል ብዙ አጋጣሚዎችን በመጀመሪያው ማጋማሽ መፍጠር አልቻሉም። ኦፍ ኮርስ ቼልሲ በተመሳሳይ ሁኔታ ይሄን ማድረግ አልቻለም ነበር። ነገር ግን ሙሉ ለሙሉ አፕሮቹ ቡድኑ የበለጠ ዲፌንሲቭሊ ጠንካራ ሆኖ በመቅረብ ማለት ነው የግብ ዕድሎችን ብዙ እንዳይፈጥሩበት በማድረግ ነበር። ነገር ግን አንድ እኔ እንደዚህ አይነት አቀራረብ ማለት ነው ኦፍ ኮርስ አንዳንድ አስቸጋሪ ነገሮች አሉ። ምክንያቱም የመስመር ተከላካይ አጥቂዎቹ የቼልሲ ጉዳቶችም አሉ እንደ ስቴቮ አይነት ምናልባት በቼልሲ በአንድ ለአንድ በጣም አስደናቂ የሆነው የቼልሲ ተጫዋች ምንም ጥያቄ የለውም ስቴቮ ዊሊያን ነውና እሱን መስመር ላይ ማጣታቸው በሴም ታይም ደግሞ ጉዳት ላይ አይነት ባለፉት ጨዋታዎች ላይ ያልነበሩት ማለት ነው ፔሮኔቶ በሴም ታይም ጋር ናቸው አይነት ተጫዋቾች ተቀይሮ ነው የገቡት። ቢገቡም ግን አስተማማኝ ተጫዋቾች አይደሉም ሁለቱ ማለት ነውና በእነዚህ ምክንያት በዚህ በባክስሪ በሚጫወቱበት ጊዜ እንግዲህ ከጆዋ ፔድሮ ጀርባ የሚገኙትን የግራና የቀኝ ሃፍ ስፔስ ቦታ ላይ ኤንዞ ፈርናንዴዝ እና ኮል ፓልመር ነው የተጠቀመውና በዛ በፓሲቭ በሆነ 5-4-1 አይነት ቅርጽ የበለጠ ወደ ኋላ ፍግፍጋ እየተጫወትክ ኳሶችን ስታገኝ ኳሶችን የምታስጥልበት እድል ሲገኝ ማለት ነው ቼልሲ በተወሰነ መክፕረስ ለማድረግ የሚሞክረው ኳስ ወደ ኋላ ሲሄድ ወይ ደግሞ ወደ መስመር ሲወጣ ነው ጫና ፈጥሮ ኳስ ለመቀበል የሚሞክረው። ግን ኳሱን እንዳገኘው ያን ፈጣን ካውንተር እድል የሚፈጥሩሉ አይነት ፈጣን ተጫዋቾች ፊት መስመር ላይ ያስፈልጋሉ። ሶስቱ ተጫዋቾች ፊት ላይ ያሉት ጆዋ ፔድሮ፣ ኮል ፓልመር ማለት ሴንተር ኤንዞ ፈርናንዴዝ የበለጠ እንደ ቦልቱ ፊት አይነት ተጫዋቾች ናቸው። ኳስ ወደ እግራቸው እንዲመጣ የሚጠብቁ ናቸው። ወደ ስፔስ የሚያጠቁ ተጫዋቾች አይደሉም። ከኳስ ጋር ምቾት ኳሱን ነው የሚፈልጉት በመጀመሪያ ደረጃ ኳሱን ይዘው ነው የሚገባው። አንደርስታንድ ታደርገዋለህ እውነቱን ለመናገር ምክንያቱም እንደ ፔሮኔቶ አይነት እንደ ጋርናቾ አይነት ተጫዋቾችም ይሄን እድል በእርግጠኝነት ላይን አፕ ውስጥ ቢገቡ ይሰጣል ማለት አይደለም። አስቸጋሪ ነው እነዚህ ተጫዋቾች ይዘው መግባት ማለት ነው። ስቴቫም የበለጠ ኳስ ይዞ መግባት የሚወድ ተጫዋች ቢሆንም ቢያንስ አንድ ለአንድ ግን በጣም ድንቅ እንደሆነ ይታወቃልና አስተማማኝ የመስመር አጥቂዎች አለመኖራቸው በተለይ የመስመር አጥቂዎቹ ባህሪ ደግሞ የበለጠ ስፔስ ማጥቃት የሚፈልጉ አይነት ተጫዋቾች አለመኖሩ ቼልሲ ኳሱን ሲያገኝ ያን ከጀርባ የሚገኘውን ስፔስ ምክንያቱም ሲቲም ተከላካይ ወደፊት ጠጋ ብሎ ለመከላከል የሚመርጥ አይነት ተከላካይ ነው በሃይ ላይን ሊሶ ማርጌሂም ሆነ ደሴን ታይም ኩሳኑ ወደፊት ጠጋ ብሎ መጫወት የሚመርጡ አይነት ተጫዋቾች ናቸው። ከዛም ባለፈ እንደ ኩሳኖ ባይነት ተጫዋች ደግሞ አስደናቂ የሆነ ሪከቨሪ ፔስ ያለው ተጫዋች ነው። ኢቭን የካውንተር እድል የሚሰጠው አይነት ተጫዋቾች ፊት መስመር ላይ ቢኖሩም እንደ ኩሳኖ ባይነት ደግሞ ጥሩ ሪከቨሪ ፔስ ያለው ተከላካይ እነዚህ አይነት እድሎችን እንዳታገኝ ሊያደርግ የሚችል እድል አለ። ያው ኢቭን ቼልሲ እነዚህ አይነት ተጫዋቾች ራሱ በተሻለ ብቃት ላይ ላይን አፕ ውስጥ ቢኖሩም ኖሮ እንደ ኩሳኖ ባይነት ተከላካይ መኖሩ ነገሮችን አስቸጋሪ ሊያደርግ ይችላል። ግን ሲጀምር እነዚህ አይነት ተጫዋቾችም አልነበሩ እንዳልነው ኤንዞ ፈርናንዴዝም ኮል ፓልመርም የበለጠ ኳስን እግራቸው ጋር የሚፈልጉ አይነት ተጫዋቾች ናቸው። ስለዚህ ልክ የካውንተር ድሮች ሲገኙ በቂ ቻንስ መፍጠር ያልቻለው ቼልሲ ለዛው ነው። አይ ቲንክ አንድ ኦን ታርጌት ብቻ ነው ያስመዘገበው። ቢግ ቻንስ ነው ማለት የፈጠረው ቢግ ቻንስ የለም ቡድኑና የበለጠ ሁኔታውን አስቸጋሪ ያደረገበት ድሎች እንዳያገኝ ያደረገበት ምክንያት ፊት መስመር ላይ ያሉ ሶስት ተጫዋቾች ኳስን በሚገኙበት ጊዜ ያን ካውንተር ድል የበለጠ ከመስጠት ይልቅ የበለጠ ሞር ከፓሲንግ አቅም ያላቸው ሞር ድሮፕ አድርገው
ኳስ እግራቸው ጋር መጥቶ ማለት ነው ከጀርባ የሚገኙ ስፔስ የሚያጠቁ አይነት ሰው የሚፈልጉ አይነት ተጫዋቾች ናቸውና በዛ ምክንያት የበለጠ ድሮች ሊፈጠሩ አልቻለም። ሶ ያን ስፔስ እንዲያጠቁ ኤክስፔክት የሚደረገው ሞር ኦፍ እንደ ዊንግ ባክ ሆነው የተጫወቱት እንደ ኩኩሬያ እና ማሎ ጉስቶ አይነት ተጫዋቾች ናቸው። ቡድኑ ደግሞ የበለጠ ሞር ፓሲቭ ሆነ 5-4 የበለጠ ወደ ራሱ ሜዳ ሆኖ ስለሆነ እየተጫወተ የነበረው ኳሱን በሚያገኙበት ጊዜ ኩኩሬያም ሆኖ ማሎ ጉስቶ ሰፊ ስፔስ ነው እንግዲህ ከቨር ማድረግ የሚጠበቅባቸው ያን ካውንተር እድል እንዲገኝ ለማድረግ ማለት ነው። በባለፈው ሳምንት የሊቨርፑል ጨዋታ ጊዜ እንዳስተዋል ነው የበለጠ ከጀርባ የሚገኘውን ስፔስ እንደ ኩኩሬያ አይነት ተጫዋች ሲያጠቃ ተመልክተናል። በሊቨርፑል ጨዋታ ላይ ቼልሲ በሆነ በጨዋታ አጋጣሚ በተለይ መጀመሪያው ግብ ከተቆጠረበት በኋላ ብዙ ኳሶችን የሚያዝ እድል ነበረው። ስለዚህ ወደፊት የበለጠ ተጠቅቶ ነበር ነው ወደ ሊቨርፑል አጋማሽ ወደፊት ያን ስፔስ ለማጥቃት የሚያስችለው እድል በጣም አነስተኛ ስለነበር ኩኩሬያ ከግብ ጠባቂ ጋር አንድ 2-3 አጋጣሚዎች እንዲገናኝ የመገናኘት እድል አግኝቶ ነበር በካይሴዶ አማካኝነት ማለት ነው። እንደዚህ አይነት እድል ለመስጠትም ቢያንስ እንደ ቡድን በተሻለ ወደ ተጋጣሚ ቡድን አጋማሽ አካባቢ ጠጋ ማለት አለበት እነዛን የካውንተር እድሎች ለማግኘት ማለት ነው። ይህንንም ለማግኘት ግን እድል አላገኙም የበለጠ ወደ ራሳቸው ሜዳ በመሆናቸው ማለት ነውና ጨዋታውን እስከ መጨረሻ ይዞ ሄዶ ከዛ እንግዲህ በሆነች አጋጣሚ በሚተገኝ እድል ወይ ደግሞ እንደተከለከለው ፍጹም ቅጣት እንደዚህ አይነት እድል አግኝቶ ለማሸነፍ ነው። ትናንትና በተለይ መጀመሪያው እድል እጅግ በጣም እውነቱን ለመናገር የፉሳኖ የሰራው ፋውል ማለት ነው ጆዋ ፔድሮ ላይ በብዙ መልኩ ዳኝነቱ በብዙ ጥያቄ ማስነሳት የሚችል ነው። ከዛ በላይ የተፈጠሩት እንኳን ብዙ አነጋጋሪ ይሆናሉ ብዬ አላስብም፣ ግን ያኛው አጋጣሚ በብዙ መልኩ በዛም ጥያቄ የሚፈጥር ነውና እነዚህ አይነት እድሎችን ለመጠቀም ያለመ ይመስል ነበር። ይሄ በጣም ማርጂናል ነው። እነዚህ እድሎች የመፈጠር እድላቸው በጣም አነስተኛ ነው ማለት ነውና ጨዋታ 1-0 ረጅም ጊዜ መሄዱም ለዛ ነው ምክንያቱ። ዲፌንሲቭሊ በብዙ መልኩ ጥሩ ነው ማለት ይቻላል። ትናንትና አቀራረቡ ቼልሲ ማለት ነው ብዙ ተጫዋቾች ዲፌንሲቭ ኮንትሪቢዩሽኑ ትልቅ አስተዋጽኦ አድርገዋል ማለት ይቻላል። ነገር ግን ቡድኑ ኳስ ሲያገኝ ግን ማጥቃቱን እንዴት ነው ወይ ግብ ዕድሎች እንዴት ነው የሚፈጥሩ የሚለው ግን ከፐርሶኔልም አንፃር አስቸጋሪ አድርጎታል። ይሄ ደግሞ አንደርስታንደብል ነው። ቀድሜ እንዳልኩት ነው ፔድሮ ኔቶ ጋናቾ አይነት ተጫዋቾች አሁን ጥሩ ፎርም ላይ የሚገኙ ተጫዋቾች አይደሉ። እነሱ ቢገቡ ያ ነገር ይለወጣል ማለት አይደለም። ቢኖሩም አት ዘ ሴም ታይም ባለፈውም ከዞላ ጋር አንስተናል ከጀርባ የሚገኘውን ስፔስ የማጥቃት ያንን ግምት ውስጥ ከቶ ወደ ስፔስ የመሮጥ ነገር ብዙ ጊዜ እናስተውልባቸው ኩኩሬያ ያለዘውን በተሻለ ባለፈው ሳምንት ሲያደርገው ነበርና እነዚህ አይነት ክፍተቶችም ነበሩባቸው እነዚህ ተጫዋቾች እና አሰልጣኙ ይሄን ውሳኔ መወሰኑ አይ ቲንክ አንደርስታንድ የሚደረግ ይመስለኛል። በተለይ ደግሞ ጨዋታው ያው ሞር አሁን ዶሚናንት ከሆነ ሲቲ ጋር በመሆኑ ምክንያት አይ ቲንክ አረጋት የሚቻል ይመስለኛል። አይ ቲንክ እንደተገመተው ተገቢ በሆነ መንገድ ቼልሲ አሸናፊ ሆኖ እንግዲህ ማን ሲቲ ሁለተኛ የዶሜስቲክ ሊጉን በዚህ ሲዝን ማስመዝገብ ችሏል ማለት ነው። ወደ ማንቸስተር ሲቲ እንመለስ ላይ ትናንትና ውድሉ በፕሪሚየር ሊግ ዋንጫ ላይ ለሚያደርገው ጉዞ ምን አይነት መልእክት ሊያስተላልፍለት ይችላል? በስነ ልቦና ደረጃ ምን አይነት ጠቀሜታ ሊኖረው ይችላል ለማንቸስተር ሲቲ? ምክንያቱም አሁን ፊት ለፊቱ ያሉትን ዋንጫዎች በጠቅላላ ከቻምፒየንስ ሊግ ውጪ ማሳካት ይችላል። ስለዚህ አሁን ፕሪሚየር ሊግ ነው። አርሰናል ላይ ምን ያህል ጫና ሊያሳድር ይችላል የትናንትና ውድል? አዎ እንግዲህ ፕሪሚየር ሊጉ ላይ እንኳን ያው ሌላ ውድድር ነው ኤፍኤ ካፕ አርሰናል ቆይት አለ እንግዲህ ባለፈው አይ ቲንክ ሴሚ ፋይናል ላይ ነው የወጣው ከሳውዛምፕተን ተሸንፎ ወደ ሴሚ ፋይናል ለማለፍ በኳርተር ፋይናል ላይ ማለት ነው። ስለዚህ አሁን ያን ያህል ዋንጫ ማሸነፋቸው አንድ ነገር ነው፣ የበለጠ ኮንፊደንሳቸውን ከፍ ያደርገዋል። ነገር ግን ያው በዋናነት ድሉ የተመሰረተው በአርሰናል ነጥብ መጣል ላይ በመሆኑ ምክንያት ማለት ነው አርሰናል የሚኖረው ጫና አይኖርም፣ ምንም ጥያቄ የለውም። ሲቲዎችም ከጨዋታው በፊት ከነበራቸው ሞቲቬሽን ሜቢ ዋንጫ ማግኘታቸው የበለጠ ከፍ ሊያደርጋቸው ይችላል። ሲቲ ትናንትና ሻምፒዮን መሆኑ የተወሰነ የበለጠ እንግዲህ ዋንጫ በራሱ አነሰን በዛም ከሞራል አንፃር ከሞቲቬሽን አንፃር ከፍ የሚያደርገው ስሜት ይኖራል። ነገር ግን ፕሪሚየር ሊግ ሌላ ነው፣ በሌላ መንገድ ነው እድሉም የሚወሰነው። ፕላስ በዋናነት የዋንጫ እድላቸው የሚወሰነው አርሰናል ላይ ነው የሚሆነው። አርሰናል ላይ የሚኖረው ኢምፓክት ምንም አይኖርም፣ ምንም ጥያቄ የለውም። ሲቲ ቢያንስ ሲዝኑን የፕሪሚየር ሊግ ዋንጫ ቢያጠናቀቁ 2 ዶሜስቲክ ካፖች አሸናፊ መሆናቸው በተወሰነ መዝናኛ ለመሆን አስተዋጽኦ ይኖረዋል። በተረፈ ግን የነገና ከነገ ወዲያ ጨዋታዎች ላይ ብዙም ተጽዕኖ ይኖራል ብዬ አላስብም፣ የትናንቱ ድል ማድረጋቸው ማለት ነው። አይ ቲንክ ግን በተለይ አርሰናል የነገውን ጨዋታ ማሸነፉ ይቀራል ብዬ አላስብም። የማክሰኞ ጨዋታ ነው ብዙ የሚጠበቀው። እኔ ፐርሰናሊ አይ ቲንክ ማክሰኞ ፕሪሚየር ሊግ የሚጠናቀቅ ይመስለኛል። በርሞዝ በጣም በርሞዝ የሚያስጥለው ይመስለኛል። አይ ቲንክ 14 ጨዋታ ረጅም አሁን ሳይሸነፍ ጥሩ ጉዞ እያደረገ የሚገኘው በርሞዝ ነውና በደንብ ልንጠቀስነው ነው። ቀሪዎቹ 12 ጨዋታዎች በተለይ አርሰናል ትልቁ ፈታኝ የሆነ ነጥብ ይጥልበት ይችላል ተብሎ የተጠበቀው የባለፈው የዌስትሃም ጨዋታ ነበረ። ምናልባት በስነ ልቦና ደረጃ ምክንያቱም የዋንጫ ጨዋታ ነው። ዋንጫ የሚያክል የካራባኦ ካፕ የፍጻሜው ጨዋታ ተመልክተናል አይደል? ዋንጫ የሚያሸንፉት ከዛ በኋላ እንዴት አርሰናል ያሸነፉት የበለጠ ሞቲቬት ሊያደርጋቸው ይችላል። ግን ዋንጫ መሆኑን በራሱ የበለጠ በስነ ልቦና ረገድ ያጠነክራቸዋል ብዬ አስባለሁ። የዋንጫውን ጨዋታ ታሳቢ ተደርጎ አንዳንድ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ሮቴሽን ሲጠቀም ነበር አሰልጣኝ ሪካርዶ ላይ ኤፍኤ ካፕ ዋንጫ ምን ያህል እንደፈለገው ይሄ ያሳያል ብዬ አስባለሁና የዋንጫ ጨዋታን ማሸነፉ በስነ ልቦና ደረጃ ተጫዋቾቹ እንችላለን ይህንንም ዋንጫ ማሳካት እንችላለን የሚል ስሜት እንዲያገኙ ያደርጋቸው የሚል ሐሳብ ስላለኝ ነው ጥያቄ ያነሳው። አሁን ችግሩን ታውቃለህ ሰምን ያው ቢሎስ ያመጣሉ ነው አርሰናል ነጥብ ካልታለ አርሰናል ላይ ራሱን የሚያሳድረው ተጽዕኖ ይኖራል።
ሲቲ ከኋላ መከተሉ ይሄንን ዋንጫ መብላቱ ምናምን አርሰናል ላይ ሊያሳድር የሚችለው ተጽዕኖ ሊኖርም ይችላል ላይኖርም ይችላል። ግን ራሱ የሲቲ ተጫዋቾች ላይ ነው ማለት አሁን ከባድ ከማክሰኛው ከበርንማውዝ ጋር ከባድ ጨዋታ አላቸው የሚል ሐሳብ እያነሳን ነበር። ለዚህ ጨዋታ ተነሳሽነት ሊፈጥርላቸው ይችላል ብዬ አስባለሁ። ምክንያቱም ይሄን ጨዋታ አሸነፉ ማለት የመጨረሻው ጨዋታ በሜዳቸው ነው የሚደረገው። አስቶን ቪላን በሜዳቸው ሊያሸንፉት ይችላሉ ተብሎ ይታሰባል። ምክንያቱም አስቶን ቪላ የአውሮፓ ሊግ ፍጻሜም ተፋላሚ ነው። ምናልባት ሮቴሽን ሊጠቀም ይችላል። ከሜዳው ውጭ ያለውን ሪከርድ ከተመለከትን በጣም ደካማ ነው አስቶን ቪላ። ስለዚህ በክሪስታል ፓላስ አርሰናል ነጥብ ሊጥል ይችላል የሚል ሐሳብ ውስጥ ሆነው የራሳቸውን ጨዋታ ኢታር ላይ ሊያደርጉ ይችላሉ ብዬ አስባለሁና የበርንማውዝን ጨዋታ ለማሸነፍ ተነሳሽነት አይጨምርላቸውም ከራሳቸው ከሲቲ አንግል ማለት ነው። ምንም አርሰናል ላይ ምንም የሚፈጥረው እንዳልኩ ኢምፓክት አይኖርም። የትናንቱ ድል ለሲቲ ዋንጫ ማሸነፍ በራሱ ኦፍ ኮርስ የበለጠ ተነሳሽነት ይፈጥራል። ግን ያው የሲቲ ተነሳሽነት የራሳቸውን የቤት ስራ መስራት እንዳለ ሆኖ በሌላ ቡድን ላይ መመስረቱ ያው የቀራባው ለየት የሚያደርገው ያሸነፉት ቡድን ተፎካካሪያቸውን በፕሪሚየር ሊጉ የሆነ ቡድን በመሆኑ ምክንያት ለእነሱ የሚሰጣቸውም አስተዋጽኦ ከፍተኛ ነው። ያሸነፉት ቡድን ላይ ደግሞ የሚኖሩት ኔጌቲቭ የሆነ ደግሞ ተጽዕኖ ይኖራል ማለት ነው። ከዚህ አንጻር ቀጥሎ የመጡ ጨዋታዎች ላይ ተመልክተነዋል። ሲቲ የበለጠ ነጥቡን ቀረብ ሲያደርግ አርሰናል ደግሞ ደከም ብሎ ፐርፎርማንስ ዋይዝ ማለት ነው በኋላ ከፉላም ጨዋታ ጀምሮ ይበልጥ ወደ ፎርሙ ይወጣ ማለት ነውና ሲቲ ቢያንስ ሲዝኑ ሲጠናቀቅ ነው የበለጠ ለዞን ትልቁ አስተዋጽኦ የሚኖረው የትናንቱ ፍጻሜ ሲዝኑ ሲጠናቀቅ ቢያንስ በሁለት የካፕ ውድድሮች አሸናፊ ሆኖ ያጠናቀቀ መሆኑ የተሻለ በጥሩ ሙድ ላይ እንዲፈጽም ፔፕ ከቡድኑ ጋር የሚቀጥል አይመስልም። ሁሉ ነገሮች ስንመለከት መልሶቹ ሁሉ ነገር የሚናገሩት ለኔ እንደማይቀጥል ነው። አትሊስት በሁለት የዶሜስቲክ ካፕ ውድድሮች ሻምፒዮን የሆነ አሰልጣኝ ሆኖ የማጠናቀቅ እድሉ ከፍተኛ ነው የሚሆነው ማለት ነውና ሲዝናቸው ሲጨርሱ ቢያንስ በተወሰነ መልኩ አንገታቸውን ቀና አድርገው እንዲጨርሱ የሚያደርግ ይመስለኛል። ነገር ግን የዚህ እንግዲህ ሳምንቱ አጋማሽ ጨዋታዎች ግን ምንም ጥያቄ የለውም በትልቁ የሚጠበቁ ጨዋታዎች ናቸው። ምንም ጥያቄ የለውም። በተለይ አርሰናል ነገ ቤት ስራውን ከሰራ በኋላ የቦርንማውዝ እና የማን ሲቲ ጨዋታ በትልቁ የሚጠበቅ ነው። ማን ሲቲ ሲዝኑን ምኑ እንደተመለከተ ኢቭን አሁን ቅርብ ጊዜ ሰከንድ ሃፍ ላይ በጣም ጥሩ በሆነበትም ጊዜ ስቲል አሁንም በደንብ ተጋላጭ የሆነ ቡድን ነው። በተለይ ሮድሪ በማይኖርበት ጊዜ ደግሞ የበለጠ ሮድሪ ወደ ፎርሙ ከመጣ በኋላ ማለት ነው በተለይ ለካውንተር ድሮች እጅጉን የሚጋለጥ ቡድን ነው ማለት ነው። አንተ ሮድሪ ወደ ጨዋታው ተመልሶ ነበር። አክቹሊ ቼልሲ ያን ያህል ለካውንተር ለማጥቃት የሚያስችል ቀደም ብለን እንደጠቀስነው ፐርሶኔል አልነበረውም እና ያን እድል የሚፈጥር ተጫዋቾች ስላልነበሩት በዛ ደረጃ ልንጠቅሰው የምንችለው ነገር አልነበረም ማለት ነው። ነገር ግን ቦርንማውዝ ያንዱ የራይቫል ቡድን እንደምናውቀው ማለት ነው ደንበኛ ያን ያህል የፖሴሽን ቡድን አይደለም። ነገር ግን በጣም በኃይለኛው ፕሬስ የሚያደርግ ቡድን ነው። በኃይለኛ ኢንቴንሲቲ ፕሬስ የሚያደርግ ቡድን እንደሆነ ይታወቃል። ኳሶችን በተጋጣሚ ቡድን አጋማሽ ላይ በብዛት የሚቀማ ቡድን ነው። በጣም የሚገርመኝ የቦርንማውዝ ባህሪ ያን ያህል የኳስ ቁጥጥሩ አሁን አቬሬጅ ኳስ ቁጥጥሩን በዚህ ሲዝን ከተመለከተው ፕሮባብሊ ወደ 50 አካባቢ ነው የሚሆነው። ከዚህ ቀደም የነበሩ ሲዝኖች ላይ ኢቭን አንዶኒ ራዮላ ከመጣም በኋላ የኳስ ቁጥጥሩ በአብዛኛው ከ50% በታች ነው። ነገር ግን ይሄ ፊልድ ቲልት የሚሉት አለ። የቴሪቶሪ ዶሚናንሱን ብንመለከት በብዛት የሚቆጣጠርበትን ቦታ የቱ ጋር እንደሆነ የቦርንማውዝ ብንመለከት በአብዛኛው የተጋጣሚ ቡድን አጋማሽ ላይ ነውና ኳሱን ቶሎ እዛ ተርኖቨሮች ብዙ እንዳያጋጥሙ የሚያደርግ ነውና በ50% የኳስ ቁጥጥር ወደ 60 የሚሆን የቴሪቶሪ ዶሚናንስ የሚይዝ አይነት ቡድን ነውና በብዙ መልኩ ለየት ያለ ባህሪ ያለው አይነት ቡድን ነውና ይሄ እድል የበለጠ ሜዳቸው ላይ ነው ቫይታሊቲ ላይ ነው ጨዋታ የሚደረገው በብዙ መልኩ አስቸጋሪ ያደርጉታል። ጥሩ ፎርም ላይ የሚገኙ ተጫዋቾች አላቸው። የብራዚሉ ራያንም አንደኛ የሚጠቀስ ወደ ቦርንማውዝ ከመጣ በኋላ ነው አይ ቲንክ እሱ በጀመረባቸው ጨዋታዎች ከሆነ ከተሳሳትኩ ወደ 12 ወይ ደግሞ ከተሰለፈባቸው ጨዋታዎች ወይ ወደ ቡድኑ በተቀላቀለው ጨዋታዎች ሊሆን ይችላል ከዚህ ውስጥ አንዱና 13 የሚሆኑ ጨዋታዎችን ሽንፈት አላስተናገደምና እንደ ተጫዋችም ስትመለከተው የሆነ ፊዚካል አፒራንሱን የሆነ የአድሪያኖ አይነት የሚመስል አፒራንስ አለው። ለሊጉ በደንብ የሚሆን አይነት ፊዚካሊ ስትሮንግ የሆነ ፈጣን ነው፣ ጉልበተኛ ነው። ነገሮችን በጣም ቀለል አድርጎ ለመጫወት የሚሞክር አይነት የሚመስል ነው እና ደግሞ ጋሪስ ቤል የሚመስል ነገር አለው። እኔ ደግሞ በተወሰነ መልኩ ፕሪሚየር ሊግን ደግሞ ፎከስ አድርገን ከተመለከትነው ደግሞ ጋሪስ ቤል የሚመስል ነገር አለውና አይ ቲንክ ለወደፊት ለቦርንማውዝ ትልቅ አስተዋጽኦ የሚሰጥ ተጫዋች ነው የሚሆነው። በዛ ምክንያት ሲቲ ከባድ ጨዋታ ይገጥማል ብዬ አስባለሁ። ነጥብ የሚጥልበት ምድር ይፈጠራል ብዬ ነው ማስበው ከቦርንማውዝ ጋር በሚኖረው ጨዋታና ኤኒዌይ ቀጣይ ሳምንት ምናልባት በአብዛኛው የአሸናፊ ተረጋግጦ የፕሪሚየር ሊጉ አሸናፊ ተረጋግጦ ልንመጣ የምንችልበት እድል ሰፊ እንደሆነ መናገር ይቻላል።